አላህ ሱብሓነሁ ወተዓላ በሱረቱ ዱሃ ለነቢዩ ሰለላሁ ዐለይሂ ወሰለም የዋለላቸውን ውለታ ሲገልጽ ምን ይላል? አለም የጅድከ የቲመን ፈአዋ፣ አንተን የቲም ሆነህ አላገኘህምን? ወወጀደከ ዷለን ፈሀዳ፣ መንገድ የሳትክ ሆነህ መንገድስ አልመራህምን? ወወጀደከ ዓኢለን ፈአግና፣ ድሃ ሆነህ ሳለ አላከበረህምን? ከድህነት አላወጣህምን? ፈአመል የቲመ ፈላ ተቅሀር፣ የቲምን አትጨቁን። ወአመ ሳኢለ ፈላ ተንሀር፣ ለማኝንም አትገላምጥ ይላል። ሱብሃነላህ። ነቢዩ የቲም ሆነው ነው ያደጉት። ከሰው ልጆች ሩህሩህ ናቸው። ጠያቂ ጠይቋቸው እጃቸው ላይ ምላሽ ካለ መልስ ከመስጠት ወደ ኋላ የማይሉ ናቸው። ያላቸውን ነገር ሁሉ ከመስጠት ወደ ኋላ የማይሉ ናቸው። ከሰው ልጆች የተመሩ ናቸው። እሳቸው ናቸው የመጀመሪያው ሙስሊም፣ የዚህ ኡማ የመጀመሪያ ሙስሊም እሳቸው ናቸው። ነገር ግን አላህ የነበሩበትን ሁኔታ ይጠቅሳል ማለት ነው። ለምንድን ነው ይሄ የሆነው? ምክንያቱም ነብዩ የቲም ናቸው። የቲምን እንኳን ሊጨቁኑ የየቲሞች አባት ናቸው። ለኛ ነው ወንድም የቲምነቱ ብቻ በቂው ነው። የቲም መሆኑ ለሱ ከደረሰበት ጉዳት በቂው ነው። በቃ አለቀ። አባቱን ማጣቱ ወላጆቹን ማጣቱ ይበቃዋል። እንኳን እሱን መጨቆን ይቅርና ከቻልክ ያለበትን ክፍተት የአባትነትን ክፍተት ከቻልክ ሸፍንለት፣ ካልቻልክስ አትጨቁነው። መልካም ነገር ማድረግ ከቻልክ አድርግ፣ ካልቻልክ ለምን ትጨቁነዋለህ? አባቱን ማጣቱ አይበቃም እንዴ? ለኛ ነው መልእክቱ። ነብዩማ የየቲሞች አባት ናቸው። እሳቸው ራሳቸውን ከምስኪኖች ጋር ነው አድርገኝ እያሉ ዱዓ የሚያደርጉት። የምስኪኖች አባት ናቸው። እኛንን ይህንን ነገር እንድናደርግ የተፈለገው። የቲምን አትጨቁን። እንኳን ሊጨቁኑ ነብዩ የቲሞች አባት ናቸው። እኛ ግን ልጆቻችን የራሳችን ልጆች እኛን ቢያጡ ምን አይነት ክፍተት ሊሰማቸው ይችላል ብለን ብናስብ ወላጅ ለሌላቸው የቲሞች እናዝን ነበር። ወይም እኛ ወላጆች ባይኖሩን ምን ሊገጥመን ይችል ነበር ብለን ብናስብ ለየቲሞች ማዘን እንችል ነበር። ቀጥሎ ወአመ ሳኢለ ፈላ ተንሃር፣ ለማኝን ደግሞ አትገላምጥ። አንድ ሰው የእውነት የሚለምን ሰው የሚጠይቅ ሰው የሚለምን ሲባል የግድ ልመና ገንዘብ ስጠኝ ብቻ አይደለም። መጠለያ የሚፈልግ የሚለምን ይኖራል። መንገድ የሚለምን ጥቆማ የሚፈልግ ይኖራል። ፈትዋ የሚጠይቅ ይኖራል። ሂሳብ አልገባው ብሎ ሂሳብ ሊጠይቅ የሚችል ይኖራል። ጠያቂዎች አጠቃላይ በሙሉ ማለት ነው። የሆነ ሰው የሚጠይቀው የማያውቀውን ነገር ነው፣ ወይም ያጣውን ነው፣ ወይም ያላወቀውን ነገር ነው። ልመና በልመና ከሆነ ሰው ስለቸገረው ነው የሚለምነው። ይህን ስል ልመና ላይ ያሉ ሁሉ ቸግሯቸው ነው እያልኩ አይደለም። እንደ ስራ አድርገው የሚሰሩት እንዳሉ ይታወቃል። ነገር ግን ትክክለኛ ለማኝ የሆነ አካል ልመና ውስጥ ከመግባቱ በፊት ራሱን አዋርዷል። አንተ ጭማሪ የምትገላምጠው ምን ጎደለው? የራሱ አይበቃውም? አንተን ሲለምንህ እኮ ራሱን ዝቅ አድርጎ ነው። ቢኖረውና ቢያውቀው አንተን ምን ሲሆን ይጠይቃል? መለመኑ ብቻ እኮ በቂው ነው። ለሱ ተዋረደ። ትክክለኛ ችግር ላይ ባይሆን ምን ሲሆን ይጠይቃል? ከጠየቀህ ደግሞ ምን ሲሆን ትገላምጠዋለህ? እነዚህ የቁርአን አንቀጾች እና መሰል የቁርአን አንቀጾች መልእክታቸው ጥልቅ ነው። ለኛ ነው እንጂ ለነብዩ ሰለላሁ ዐለይሂ ወሰለም ብቻ የተወሰነ የተገደበ አይደለም። እንደውም ነብዩ ላይ ብቻ ከገደብነው መልእክቱን አናገኘው። ምክንያቱም ነብዩ የቲምን አይገላምጡም፣ አይጨቁኑም። ለማኝን ደግሞ እንኳን ሊገላምጡ ሰጪ ናቸው። መስጠትን የማይፈሩ የሆኑ ሰጪ ናቸው። ታዲያ የታል መልእክቱ? ትእዛዙ ለኛ ነው። እኛ ደግሞ የታዘዝነው መልእክተኛውን እንድንከተል ነው። መልእክተኛው የታዘዙት ነገር እኛንን የምናደርገው ለኛ ነው ትእዛዙ። መልእክተኛውን መከተል ነው የኛ ዋናው ኃላፊነታችን። አጢኡላህ ወአጢኡ ረሱል። እኛ አላህን ማግኘት የምንችለው መልእክተኛውን ስንከተል ነው። መልእክተኛው የታዘዙት ነገር በሙሉ ለኛ ነው ማለት ነው። ኻስ ካልሆነ በስተቀር ለእሳቸው ኻስ የሆኑ ነገሮች እንዳሉ ሆነው ማለት ነው። እሳቸው የታዘዙት ነገር በሙሉ እኛን ይመለከተናል። ለማስታወስ ያክል ነው። አላህ ሱብሓነሁ ወተዓላ የእውነት ለሐቅ
ልባችን ፈላጊ ተከታይ አላህ አድርገን እውነትንም ደግሞ የምንከተለው የምንመራበት አላህ አድርገን የቁርአንን ጥፍጥና አላህ ይወፍቀን። አላህ ወደሱ መቃረብን ያቃርበን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።